ተመልሰን ተገናኝተናል ተመልካቾቻችን እየተመለከታችሁ የምትገኙት ከኢቲቪ ዜና ቻናል ስለሷ ፕሮግራም ነው። ከእንግዳ ጋር እንገናኛለን ብዬ ነበር የተለያየ ነው ተመልሰናል። እንግዳ የጊዜሽ ወርቅ ተሰማናት። ብዙዎቻችን በተለያዩ የቢዝነስ አማካሪነቷ በቢዝነስ ስራዎች ላይ ተሳትፏ እንዲሁም በህዳሴ ግድብ ላይ በገንዘብ ማሰባሰብ የነበራትን ሰፊ ተሳትፎ የምንረሳው አይሆንም ብዬ አስባለሁ። ጊዜሽ ወርቅን እዚህ ስቱዲዮ ስንጋብዝ ከምናነሳቸው ርዕሰ ጉዳዮች ጋር የተያያዙ ሀሳቦችን ከፍ አድርገን እናነሳለን ብለን አስበን ነው። ጊዜሽ ወርቅ እዚህ ስለመጣሽ ከልብ አድርጌ አመሰግናለሁ። ያው ለተመልካቾቻችን መግቢያችን ላይ አስተዋውቂያቸዋለሁ ምን ነገሮች እንደምናነሳ ዛሬ አንቺን ዛሬ እዚህ ስጋብዝሽ የምናነሳቸው ሀሳቦች ብዙ ሰዎችን ተስፋ ሊያስጨብጥ የሚችል ምናልባትም ከወደቁበት ለመነሳት ተስፋ ሊሆናቸው የሚችሉ ሀሳቦችን እናነሳለን ብለን አስበን ነው። በድጋሚ ደስ ብሎኛል እዚህ ስለተገናኘን። ጊዜሽ ወርቅ ስምሽ በጣም ደስ ይላል በነገራችን ላይ ይመስለኛል። ጊዜሽ ወርቅ ጊዜሽን ወርቅ አድርገሽ የተጠቀምሽበትም አድርጌ አስባለሁ እኔ ከሰራሻቸው ስራዎች አንፃር። እስካሁን በመጣሽበት መንገድ ሰዎች ምን ይላሉ ስራዎችሽን ሲመለከቱ? ከልጅነቴ ነው ወይስ አሁን ላይ ስንደርስ አንቺን አይተን እኮ የሚሉ ሰዎች አጋጥሞሽ ያውቃሉ? ሴት ብቻ ሳይሆን ኦፍ ኮርስ ወንዶችም የውጭ ዜጎችም ማለት እንደ ልዩ ፍጡር ነው ሰው የሚያየኝ። ቱ ቢ ኦነስት ማለት አንደኛ አይደክመኝም። ስራ መጀመሪያው ከሌሊቱ 9 ሰዓት ነው። ከሌሊቱ 9 ሰዓት ጀምራለሁ ነን ስቶፕ እንግዲህ እስከ ማታ 4 ሰዓት ድረስ ምናምን ምንም ማለት ሳላቋርጥ ነው የምሰራው። ምናልባት ትንሽ ደቂቃ ለምሳ ምናምን የሚባክን ሰዓት ይኖር ይሆናል። እሱም ያው በፍጥነት ነው የሚበላው። ስለዚህ ያው ማታ ደግሞ ያው ኦልሞስት 10 ሰዓት ላይ ማለት 4 ሰዓት ላይ እተኛለሁ ማለት ነው። ስለዚህ ያው ጊዜን በአግባቡ ነው የምጠቀመውና እውነት ይመስለኛል አይ ቲንክ ስምን መላክ ነው የሚያወጣው ሲባል አባቴ ስሜን ሲሰጥ እንግዲህ ያው እንደዚህ እንደሆነ ያቅ ነበር ማለት ነው ቢሆን ነው ብዬ አስባለሁ። እንግዲህ ብዙ መንገዶችን አልፈሽ ነው እዚህ የደረስሽው። የነበሩሽን ከመገናኛ ብዙሃን ጋር የነበሩሽን ቆይታዎች ስመለከት በነበረበት ወቅት ላይ ጊዜሽ ወርቅ እዚህ ለመድረስ ችግሮች አላጋጠሙኝም ማለት አይደለም። ብዙ ችግሮች አጋጥሞኝ ያውቃሉ፣ ግን እነሱን አንድል ማድረግበት እነሱን ተቋቁሞ የሚወጣበት ነገር ነው እንጂ የትኛውም ቦታ ላይ ሰዎች ሴቶችም ብለን ራሱ ብቻ ብናነሳ ችግር ሳያጋጥማቸው ቀርቶ አያውቅም ታያለሽና በተለይም ደግሞ ፕሮግራማችን የሴቶች ስለሆነ ሴቶች ችግር እያጋጠማቸው አንድል ማድረግ እያቃታቸው ነው ወደ ኋላ የሚቀሩት ወይስ ምን ስለሆነ ነው ብለሽ ታስቢያለሽ? ካንቺ ተሞክሮ መጀመሪያ ይቻላልን ውስጥ ማንገብ ማለት ውስጥ መያዝ ነው የሚመስለኝ። እኔ ሁሉ ጊዜ አይቻልም ብለሽ ከተነሳሽ ምንም ነገር አይሆንም። ይቻላል ደግሞ ካልሽ ምንም ነገር እኮ ነው ምንም ነገር ይቻላል። ስለዚህ አይ ቲንክ ሴቶቻችን ላይ የሚመስለኝ ወንድ የሚበልጣቸው ይመስላቸዋል። ከወንድ እንደሚበልጡ አያውቁም። በጣም ነው የምንበልጠው ከወንድ። ያንን አይረዱም። አይ ቲንክ ትችያለሽ የሚላት ያስፈልጋታል ማለት ከራሷን ብቻ ሳይሆን ቤተሰቧ ባሏም አባቷም እናትም እህትም ወንድም ትችያለሽ አዎ ታደርጊያለሽ ምናምን የሚላት ሰው ያስፈልጋታል ብዬ ነው የማስበውና እሱ ላይ ነው ትንሽ አይምሮ ላይ መሰራት ያለበት ብዬ ማምነው። አይምሮ ላይ መሰራት ስትይ ትችያለሽ ወይም አትችይም የሚለው የማህበረሰቡ የጎተተ የሚያስቀረው ነገር ሴቶች ራሳቸውን በተለይ በኢኮኖሚ ብቁ አድርገው እንዳይንቀሳቀሱ ምናልባትም ወደ ትዳር ዓለም ሲገቡ ከባሎቻቸው ገንዘብ የመጠበቅ ራሳቸውን ያለመቻሉ ነገሮች አሉና ሴቶች በገቢ ራሳቸውን ቻሉ ማለት ስነ ልቦናዊ ጠቀሜታው ምንድነው? እንግዲህ ያው መጀመሪያ ምንድነው አቤት ብዙ ጊዜ ማናስተውለው ቤት ውስጥ ገባሽ መንግስት የሚሆንን ሰው መታበቃው ወንድምን እህትን ልጅን ማንን መታበቃው እናት ነች አይደል? ትልቁ እዛ ጋር ነው የሚጀምረው። እንግዲህ ማንነት የሚበቃው ብቃትነቱ ምንም ሁሉም የኢትዮጵያ ሴት ብቁን መሆኑን እዛ ላይ ያስመሰክራል። ማለት ልጅን ያህል ነገር ፈጥሮ ለዓለም የሚያበቃ እንግዲህ ሴት ነች አይደል? እና እዛ ጋር ብቃቷን ምንም ያለ ጥርጥር አሳክታለች። ግን ምንድነው ኢኮኖሚካሊ ስትሮንግ መሆኗ ጥቅሙ ምንድነው? ሴት ኢኮኖሚካሊ ስትሮንግ ስትሆን 10 ሰው ቤት ውስጥ ቢኖር ለ10ም ነው የምትበቃው። ወንድ ግን ያው ልክ አሱናስ ጥሩ ገንዘብ ሲያገኝ ወደ ውጭ ነው ልቡ የሚሆነውና ሴቷ ላይ ያ ኢኮኖሚካሊ ብቃት ሲኖራት ያው ቤት ውስጥ ያለውን በሙሉ አልፎም ተርፎ ወንድሞቿንም ከትዳሯም አልፎ ወንድሞቿንም ሁሉንም ነው ያው የምትረዳው አይደለም? ያ ማለት ነውና ኢኮኖሚ ለኔ ገንዘብ ብቻ አይደለም። ቤት ውስጥ ችላ መኖሯ ራሱ ባይት ሰልፍ በጣም ትልቅ የኢኮኖሚ ብቃት ነው ለኔ። ኦፍ ኮርስ ገንዘብ ደግሞ ሲመጣ ባሎች ያው አንዳንድ ጊዜ ያው ይጨቁናሉ አይደል? ሴትን ማለት ለምሳሌ 10,000 ብር ደሞዙ የሆነ ሰው ሜቢ ለሚስቱ የሚሰጠው 4,000 ብር ይሆናል ሁሉ ነገር እንድትችል
ሌላው ደግሞ ለቤት ለምናምን ለትምህርት ቤት ከፍላለሁ ምናምን በሚለው ማለት ነው። ግን በዛ ያለውን ለሴቷ ቢሰጥና ለሱ ትንሽዬውን ቢወስድ እሷ ከዛች ላይ መቆጠብ ብትችል ለምሳሌ አሁን ወይዘሮ አዳነች አቤቤ የጀመሩት አለ ባይደው ውስጥም አለሁኝና የኢትዮጵያን ሕዝብ በሙሉ በቤት ለማብቃት የተጀመረ እንቅስቃሴ አለ፣ ኃይለኛ እንቅስቃሴና መተኛት የለም። በቃ 24 ሰዓት በቃ በጣም ደስ የሚል ነገር ማለት የኢትዮጵያን ሕዝብ መቀየር እችላለሁ፣ ቤት እንዲኖረው ማድረግ እንችላለን ብለን እኛ የተነሳንበት መንገድ አሁን መልሱን ይመልሳል። ስለዚህ ባሎች በዛ ያለውን ገንዘብ ለሚስቶቻቸው ይስጡና ለቤት እንዲኖረው ታደርገዋለች ብዬ ነው ማምነውና ቁጠባው እዛ ጋር ይጀምራል። ግን ውጪ ስለወጣች አይደለም ቁጠባው ያለው ቤት ውስጥ ነው ትልቁ ስራ ያለው። የእሷ በቤት ውስጥ ብታግዘው ሞር ኢኮኖሚካሊ ታበቃዋለች ብዬ ነው የማስበውና ያንን ተደራሽ ተደርጎ ታሳቢነት ቢሆን ደስ ይለኛል። ምክንያቱም ገንዘብ ለማውጣት ብላ ትዳሯን እንዳትበትን ማለት ነው። ማስተዳደር የሚባለው ነገር እኮ ገንዘብ ከመስጠት የዘለለ ነገር ያለው ይመስለኛል። አዎ ምንድነው ለምሳሌ አሁን እንደ አሜሪካን ሀገር አሁን ለምንድን ነው የሚሆነው? ከዚህ ሀገር በዲቪ የሚሄዱ ሰዎች እንደሄዱ ሊገርምሽ ይችላል አይደለም የ300 ምናምን $60,000 ቤት ውስጥ ይገባሉ። ያ ማለት ምንድነው በየወሩ የቤት ኪራይ ከሚከፍል ይልቅ ለኪራይ የሚከፍለውን በየወሩ ለሪል ስቴቶቹ ስለሚከፍል ባለቤት ያደርገዋል። ለምንድነው እኛ ሀገር ይሄ ነገር የማይደረገው? ገብቶሻል? ይሄንን ነገር ብንጀምረው እንደ ልምድ ሆኖ እያንዳንዱ የመንግስት ሰራተኛ የ10,000 ብር ደሞዝተኛ ባለቤት ያደርገዋል ማለት ነው። እዚህ ላይ ነው አሁን ሁሉም ኢትዮጵያዊ ተረባርቦ መቆጠብ ቢጀምርና ኢሚዲየትሊ አሁን ወይዘሮ አዳነች አቤቤ የጀመረችውን አገሯን ልትለውጥ የተነሳችበት እንትን በጣም በቃ ትልቅ ነገር ነው። የእውነት ለመናገር እኔ እንጃ ማለት እንትኑን አይቼዋለሁ። በቃ ፍላጎቱን አገር ለመቀየር የሚደረገው ነገርና ሁላችንም አሜን ተረባርበን መቆጠብ ደግሞ እንድንጀምር ሴቶቹን እናብቃል። ወንድ ያው ሲያገኝ ከፈለገም ጥሬ ስጋ ይበላበታል፣ እንደገና ደግሞ እየሄደ ይጠጣበታል፣ ሰው ይጋብዝበታል። እሷ እዛ ሽሮ እየበላችና ለእሷም ብዙ ገንዘብ ይስጣትና እሷ ባለቤት ታደርገዋለች፣ ባለመኪና ታደርገዋለች ብዬ ነው የማስበው። ይሄ በጣም ትልቅ ሀሳብ ይመስለኛል። አንደኛው ነገር እንደ ሀገር የሚጠቅም ነገር ስለሆነ ከአንድ ግለሰብ ተነስቶ ለብዙ የሚጠቅም ስለሆነ፣ ሌላው ግን ሴት ይህንን ታደርጋለች ብሎ በሴት የተጀመረ ኢኒሼቲቭ መሆኑ በራሱ አንድ ትልቅ ነገር ይኖረዋል ብዬ አስባለሁ። ያው እንግዲህ ስለ ሴቶች እያነሳን ስለሆነ በተለይም ደግሞ ኢኮኖሚካሊ እንዴት ብቁ እንሁን እንዴት ብቁ እናርጋቸውም ስለሆነም ከዛ ውጪ በኢኮኖሚ ራሳቸውን የቻሉ ሴቶች ሲሆኑ ለሀገር ምን ይጠቅማሉም ነው ሀሳቡና ስለ ማስተማር ስለ መንገር እያወራሽን ስለነበረ ምናልባት ማስተማርና መንገሩ ላይ ወደ ኋላ ቀርተን ይሆን እንዴ ብዬ አስባለሁ። አንዳንዴ ራሳችሁን ቻሉ ከማለት የዘለለ በዚህ መልኩ ነው ራሳችሁን ልትችሉ የምትችሉት። አሁን ያልሽን ኢኒሼቲቭ አንዱ መንገድ ሊሆን ይችላል። ግን ወደ ኋላ ቀርተናል ብለሽ ታስቢያለሽ? በዚህ አንደኛ ማን ያውቃል የሚለው ውጭ የሚወጣ ሰው ብቻ አይደለም እውቀት ያለው ቤት ውስጥ ያለችው እናት ከማናችንም በላይ ነው የምታውቀው። እሱን ታሳቢ ብናደርግ ደግሞ ስትመለከች አሁን ወንድ ልጅ ከአባቱ ይልቅ እናቱን ነው በጣም የሚሰማው። ስለዚህ ትልቁን የአገርን እንትን የያዘችው እናት ነች ማለት ነው። ስለዚህ ሴቶቹን ማብቃት ማለት እንዳለ አገርን፣ ዓለምን፣ ኔሽን ማብቃት ማለት ነውና ሴቶቻችን ላይ ብናዳምጣቸው ማለት ምንድነው ይችላሉ ያውቃሉ ቢባል። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ ያልተለመደው ትልቁ ችግራችን በጠረጴዛ ዙሪያ የማውራት ባህል የለንም። ትልቁ በቃ ችግር ኢትዮጵያ አንደኛ ችግሩ እሱ ነው ማለት ሰው ያውቃል ብሎ የሚል አስተሳሰብ የለንም። እናት እየሮጠች ኩሽና ውስጥ ነው የምትውለው፣ አባት ይመጣል ቁጭ ብሎ ኢሚዲየትሊ ያው ሪሞት ነው አይደለም ይዙት ወንዶች ሪሞቱ ላይ ቁጭ ይላል። ሌላው ሰው ደግሞ በየቲክቶኩ በተለያየ ክፍል ውስጥ ነው የሚሆኑት። አብሮ የመቀመጥ አብሮ የመብላት ባህላችን ቢዳብር እና እናት ደግሞ እድሉ ተሰጥቷት በየሚዲያው ላይ ያገኘችውን ኢንፎርሜሽን መናገር ብትችል ማለት መብቃት እርስ በርስ እንችላለን እና የመነጋገር ባህላችን በጣም ያነሰ ነውና እሱ ላይ ይሰራል። አንቺን የማደንቅበት አንቺን ለዚህ ፕሮግራም የመረጥኩበትን ምክንያት እየነገርኩሽ ነበረ። አንድ ነገር ላይ አለመቆየት፣ አንድ ነገር ከአንዱ ወደ አንዱ ሽፍት ማድረግን መልመድ፣ አዳዲስ ነገሮችን መልመድ፣ አዳዲስ ነገሮችን መሞከር፣ ተግዳሮት የሚመስሉ ነገሮች ሲመጡ ከዛ ኢንቫይሮንመንት ጋር እንዴት አድርጌ ልወጣ እችላለሁ አሸንፍ የሚሉትን ነገሮች ከአንቺ ብዙ መውሰድ እንችላለን እኛ ብዬ አስባለሁ። እና የኛ ሀገራችን ችግር አሁን ያልሽው ኩራቱ እንዳለ መጠየቁ፣ አዳዲስ ነገሮች ለመሞከር መፍራት እንዳለ ሆኖ መግቢያችን ላይ ለተመልካቾች ያሳየናቸው ፕሮግራም ምንድን ነው
እስካሁን ድረስ በባህላዊ መልኩ ያረቄ ማውጣት ስራውን የሚሰሩ ሰዎች ናቸውና እነዚህ ሰዎች በዘመናዊ መልኩ ለምንድን ነው ሊቀየሩ ያልቻሉት? ኢንዱስትሪያላይዝ መሆን ያልቻለው ለምንድን ነው? ማን ነው ሊያግዛቸው የሚገባው? አዲስ ነገር መሞከርን ለምንድን ነው የሚፈራው? ምንስ ነው የጎደለው እያለን ልንጠይቅም ስላሰብን ነውና አዲስ ነገር መሞከር ምንድን ነው ጥቅሙ? አዲስ ነገርን ለመሞከርስ ምን አይነት ሜንታሊቲ ያስፈልጋል? ምንድነው አይ ቲንክ ዙሪያችንን መመልከት ነው። አዲስ ነገር አሁን ለምሳሌ አረቄ የሚያወጡ ሴቶች ያው ርቀቱም አለ፣ ከከተማ ይርቃል። ያወጡትን አረቄ ለምሳሌ የሚሸጡት ለአካባቢያቸው ሰው ብቻ ሊሆን ይችላል። ትንሽ ነገር ብቻ ለምሳሌ አካባቢያቸው ጋር ትራንስፖርት የሚመጣ ከሆነ በትራንስፖርት ሌላ ቦታ ላይ ሄደው ዴሊቨር ማድረግ ቢችሉ ሞር መሸጥ ይችላሉ። ሶ ሞር ደግሞ ፕሮዳክሽኑ ላይ የሚያመርቱ ሰዎች ሞር ቢያደርጉ ማርኬቲንጉን የሚሰራላቸው ሰው ያ ነው። አይ ሚን ትሬንዱ የሌለው የሆነ በጣም ኮምፎርታብል ላይፍ እንወዳለን። ኮምፎርታብል ላይፍ ምንድነው? ከዚህ ጋር አምጥተን እዚች ጋር አድርገን አለቀ ማለት ብዙ በሞከር አንችልም ወይ አንፈልግም ማለት ኦፖርቹኒቲ ሁሉ ጊዜ ለምሳሌ የዛሬ 100 ዓመትም ከሆነ አረቄ ሲወጣ ያለው አንድ ክፍለ ሀገር አካባቢ በቃ ስለሚመቻቸው እዛው ከጓራቸው ምግቡም ስላለ አረቄዋ በዛቸው አካባቢ ተሸጣ አለቀች ነው እንጂ ተጨንቀው ብዙ የሚሄድ ነገር የለም። ይሄ ደግሞ ምንድነው አካባቢያቸው ጋር የተማሩ ሰዎች ካሉ እነሱ ላይ ነው እንግዲህ እኔ በርደኑን መስጠት የምፈልገው። ምክንያቱም ምንድነው ለምሳሌ ይህንን የምትሰራ ሴት አንደኛ አረቄ አወጣጡ ትንሽ ለየት ቢያደርገው የሚለውን የሚያስብላቸው እዛ የተማረ ሰው አካባቢያቸው ቢኖር፣ ሁለተኛ ነገር የሚሸጡት አረቄ እዛው ሰፈር ውስጥ ሲሆን 50 ብር ከሆነ ወደ አዲስ አበባ ሲመጣ 100 ብር ይገባል። ምንም ጥያቄና መልስ የለውም። ያንን ሎጂስቲክሱ ማለት ነው ትራንስፖርቱን በምን መልክ ሊሰራ ይችላል። አይምሮን ማሰራት ይጠይቃል። ለአይምሮ ጊዜ መስጠትና ይሄንን ብታሰሪው ብዙ ለውጥ ያመጣል የሚለውን አስተሳሰብ ነው። ይሄ ደግሞ ያው አይ ቲንክ ትንሽም ቢሆን ፊደል የቆጠረው ህብረተሰብ እንዲያግዛቸው ነው እኔ የምጠይቀው። በዚህ ላይ ነው እዚህ ላይ ነው እንግዲህ አሁን እኔ አሜን መሆን አለበት ብዬ የማስበው በተለይ ወደ ኮቴጅ ኢንዱስትሪ ውስጥ ላሉ ሰዎች ወደ ኢንዱስትሪያላይዝድ ለማድረግ ወደ ሌላ ማኑፋክቸሪንግ ውስጥ ምናምን ለመግባት የተማሩ ልጆች ኢኮኖሚስቶች ያስፈልጓቸዋል። እነዛ ኢኮኖሚስቶች ምንድነው ሌሎቹን አዋቅረው በህብረት እንዴት አብረው ሊሰሩ እንደሚችሉ ወይ ደግሞ የሚያውቁት ሰው አዲስ አበባ ቢኖር ገባሽ ገንዘብ አዋጥቶላቸው ትንሽ ሰልጠን ያለ ወደ ሰልጠን ያለ ኢቭን ማምረቻውንም መለወጥ ይቻላል። ግን የሚጠይቅላቸው ራሳቸውን መጠየቅ አለባቸው። ይሄ ደግሞ ያው የተማሩ ህብረተሰብ አዲስ አበባ ያለው ህብረተሰብ ነው ሊያግዛቸው የሚችለው ነው እኔ ብዬ የማስበው። ሲቪክ ማህበራት የምንላቸው ኤንጂኦዎች ወደዛ አካባቢ ሄደው የማገዙ ነገር ምናልባት ለምንድን ነው የሚያቀ እኔ ከኤንጂኦ ይልቅ ኢንተርፕረነርሺፕ ቢዝነስ ፈጣሪው አረቄውን የምታመርተው አይደል ሴት ግራሷ ገባሽ ቢዝነስ ፈጣሪ ነች ማለት ነው። ቢዝነስ ፈጣሪ እስከሆነች ድረስ እሱን ለማሳደግ ከኔ የሚበልጥ ዕውቀት ያለው ሰው ያስፈልገኛል የሚለው ነው መጀመሪያ። አሁን እኛ ሀገር ምንድነው ችግራችን? ኢኮኖሚስቶችን ወይ ደግሞ አማካሪዎችን አናቅምም አናስባቸውም ጭራሽም። የኢትዮጵያውያኖች የቢዝነስ አካሄድ በጣም ብዙ ችግራችን ምንድነው? የሚበልጠኝ ሰው አለ ላማክር የሚል የለንም። ምንም ሰው የለውም እንደሱ አያስብም። የውጭዎቹ ሰው ናቸው እንደሱ አሁን አማካሪ ብለው ሰው የሚፈልጉት። እኛ ኢትዮጵያውያኖች ግን ሁሉ ነገር መናቅ ነው የሚመስለን ሁሉ ነገር ማለት ነው። ስለዚህ መጠየቅን መልመድ አካባቢያችን ላይ ያሉ ሰዎች የተማሩ ሰዎች ኢኒሺዬቲቭ ራሳቸው ወስደው እከሌን በዚህ ልቀይረው የሚል አስተሳሰብ ቢኖር ጥሩ ነው። ለምሳሌ ኢኖቬሽን ሐሳብን የሚፈጥር ሰው ሐሳብ ብቻ ማፍለቅ ይሁን ስራው። ቴክኒካሊ ሊሰሩ የሚችሉ ሰዎች ቴክኒካሊ ብቻ ይሆኑ። ቢኮዝ መፍጠር ስጦታም ነው እግዚአብሔር ገብቶሻ። ሁሉም ሰው አይችልም። ሁሉም ሰው ኢኖቬት ማድረግ አይችልም። ፈጣሪዎች ግን ተከብረው የሚፈጥሩ ሰዎችን ሐሳባቸው እየተሰበሰበ ከዛ ደግሞ ቴክኒካል ነገር ሊሰሩ የሚችሉ ሰዎችን ቴክኒካል ነገር እንዲሰሩ መንግስት ደግሞ ፖሊሲው ላይ ለውጥ እንዲያመጣ ፖሊሲውን የሚያማክሩ ደግሞ ሌላ ሁሉም የየራሱ ዘርፍ አለው። አንድ ነገር አይደለም ነገርየው ገብቶሻል። አሁን ለምሳሌ ህንድ ሀገር ብትሄጂ እንደ ኢትዮጵያ ቢልዲንግ ሲያበዙ አይደለም የሚውሉት። ምንድነው ህንድ ሀገር እኔ ህንድን ስጎበኝ በጣም የገረመኝ እንዳለ በቃ ስሞል ስኬል ኢንዱስትሪ በየቦታው ትንንሽ ፋብሪካ ትንንሽ እንደዚህ አይነት ነገር ነው የሚበዛው። ምንም ከተማችሁ ያን ያህል ቢልዲንግ ለመስራት አይጨነቁም። እዚህ ከአዲስ አበባ ውስጥ ሁሉም ሰው አንድ ቦታ ላይ ነው ፎቅ ሰርቶ የምትመለከችው። ወራስ ግን ያ ሁሉ ስንት ነው የመሬት ስፋቱ? ያ ሁሉ ባዶ ሆኖ ማለት ነው። ስለዚህ ምንድነው በፖሊሲም ኢቭን አሁን ትልልቅ ነገር ውስጥ ላይ የሚሳተፉ ሰዎችን ወደ ማኑፋክቸሪንግ እንዲገቡ መንግስት ትሬኒንግ ሰጥቶ ስሩልን ብሎ ለምኖ ወደ ማኑፋክቸሪንግ እንዲገቡ አንዳንድ መረዳት ያለባቸው ነገሮች ተረድተው፣ ስለዚህ ብዙ ሰው የሁሉ ፎቅ የሰራ ሰው እያንዳንዱ ሰው አንዳንድ ኮቴጅ ኢንዱስትሪ ቢከፍት
ሀገሪቷ ትቀየራለች፣ ብዙ ሰው ስራም ይኖረዋል። በጣም ጥሩ ሀሳብ ነው የሚያነሳሽ ያለሽው። ወደ አንቺ መልሳለሁ። ተመልካቾችን አንድ ፕሮግራም ልጋብዝ። አንድ ዝግጅት አለን፣ እሱን ተከታትለን ስንመለስ ከአንቺ ጋር የሚኖረን ቆይታ ይቀጥላል ማለት ነው። ተመልካቾቻችን በተከታይነት ባልደረቦቻችን እዚሁ አዲስ አበባ የሚገኙ በሸክላ ስራ ላይ የተሰማሩ ሴቶችን አነጋግረው ነበረ። ይሄ ስራ ከየት ወዴት እየሄደ ነው ያለው፣ አሁን ምን ላይ ነው ያለው የሚለውን ነገር ተመልክተዋል እነሱ። ከጊዜ ሾርቅ ጋር እኔ ስመለስ ጥቂት ቆይታዎች ይቀሩናል ማለት ነው።